በኢዝሚር በሚገኝ አንድ የምሽት ክለብ ውስጥ ሜልቴም እና ጎልኩም የተባሉ ሁለት የቅርብ ጓደኛሞች ሲጨፍሩ እናያለን። ነገር ግን ሽንት ቤት ውስጥ ብቻዋን ተቀምጣ በሀሳብ የተዋጠችውን ጓደኛቸውን ኩሙ በማሰብ ትኩረታቸው ይከፋፈላል። ኩሙ የቀድሞ ፍቅረኛዋ ማግባቱን ከሰማች በኋላ ልቧ ተሰብሯል። ስሜቷን ደብቃ በውሸት ፈገግታ ጓደኞቿ ጋር ለመቀላቀል ብትሞክርም ህመሙ እየበረታባት በመሄዱ እንባዋን መቆጣጠር አቃታት። በመጨረሻ ቀድማ ወደ ቤቷ ለመሄድ ወሰነች። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። ከ3 ዓመት በኋላ ኩሙ በኢስታንቡል ውስጥ ጠበቃ ሆና እየኖረች ነው። በተወለደችበትና መጥፎ ትዝታዎች ባሏት ከተማ በኢዝሚር ውስጥ አንድ የፍቺ መዝገብ ልትይዝ ነው። ጉዞዋን ከመጀመሯ በፊት ጋፋር የተባለውን የአእምሮ ሐኪሟን ታማክራለች። ጋፋር ከታሪኳ ከመሸሽ ይልቅ ፊት ለፊት ተጋፍጣ ሰላም እንድትወርድ ያበረታታታል። ኩሙ ምክሩን ተቀብላ ጉዳዩን ይዛ ወደ ኢዝሚር ለመመለስ ወሰነች። በኢዝሚር በኩል ፋቲ የተባለ ቆንጆና ስፖርተኛ ወጣት ሶፋ ላይ ተኝቷል። የቅርብ ጓደኛው ዶይ መጥቶ በድንገት ከእንቅልፉ ይቀሰቅሰዋል። ሁለቱም አንድ ትልቅ ህልም አላቸው። እሱም ስኬታማ የሙዚቃ ባንድ መሆን ነው። ዶይ በዚያ ምሽት አንድ ኮንሰርት እንዳለ የሚገልጽ አስደሳች ዜና ይዞለታል። ዝግጅቱን የሚያዘጋጀው የዳቪን ጓደኛ በመሆኑ መድረኩን እንዲከፍቱ እድል ሰጥቷቸዋል። ነገር ግን ፋቲ አመነታ። ለዚያ ላለ ትልቅ መድረክ ዝግጁ እንዳልሆነ ተሰማው። ደግሞም ቦታው በጣም ሩቅ ነበር። ከሁሉም የከፋው ደግሞ አባቱ መኪናውን ቀምቶታል። የፋቲ አባትም ሳሌም በመኪና ኪራይ ቢዝነስ ውስጥ ያለ ባለጸጋ ሲሆን ልጁ የቤተሰቡን ድርጅት እንዲቀላቀል ይወተውቷል። ፋቲ ግን የሙዚቃ ህልሙን እንጂ የእሱን ቢዝነስ አይፈልግም። ወደ ኩሙ ስንመለስ ወደ አውሮፕላን ማረፊያ እየሄደች እንመለከታታለን። የሜልቴም ሰርግ መቃረቡን የሚገልጽ መልእክት ይደርሳታል። ይህ ደግሞ አስቸጋሪ ሁኔታ ውስጥ ይከታታል። በጓደኛዋ ሰርግ ላይ መገኘት ብትፈልግም የቀድሞ ፍቅረኛዋ እዚያ እንደሚገኝ ስለምታውቅ እሱን ለማየት ትፈራለች። በሌላ በኩል ፋቲ ወደ ኮንሰርቱ ለመሄድ መኪና ስለሚያስፈልገው አንድ ስጋት ያለበት ውሳኔ ይወስናል። ይህም ወደ ሴም ሂዶ እርዳታን መጠየቅ ነው። ሰምም በአንድ ቅድመ ሁኔታ ይስማማል። ፋቲ በዚያ ቀን ከሰዓት በኋላ ለሚመጣው አንድ ደንበኛ ሹፌር ሆኖ መስራት እንዳለበት ይነግረዋል። ደንበኛውም ለፋቲ ጥሩ ግምገማ ወይንም ሬቲንግ ከሰጠው መኪናው የፋቲ ይሆናል። ያ ደንበኛ ኩሙ ሁና ተገኝታለች። ኩሙ አውሮፕላን ማረፊያ ስትደርስ ፋቲ ጋር ደወለች። ፋቲ ግን ከህፃን ልጅ ጋር እየተጫወተ ስለነበር ስልኩ ዝግ ወይንም ሳይለንት ነበር። ይልቁንም ኩሙ ራሷ ስሙን አይታ አገኘችው። ፋቲ ለዚህ ስህተቱ ይቅርታ ጠይቆ ወሬ ለመጀመር ቢሞክርም ኩሙ ፍላጎት አልነበራትም። ቀዝቃዛ በሆነ አስተያየት ወደ መኪናው እንዲሄዱ አዘዘችው። ንዴቷ ግን በዚህ አላበቃም። ፋቲ ለመንገደኛ በር መክፈት እንዳለበት እንኳን አላስተዋለም። ይልቁንም በራሱ በኩል ገብቶ ተቀመጠ። የኩሙ ንዴት እየባሰ መጣ። ጉዞ ላይ ፋቲ ወሬ በመጀመር ስሜቷን ለማለሳለስ ይሞክራል። ከዚህ በፊት ኢዝሚር መታ እንደሆነ ጠየቃት። እሷም የዚያ ከተማ ልጅ መሆኗን ነገረችው። ነገር ግን በግል ምክንያት ከተማዋን ለቃ ወደ ኢስታንቡል ከሄደች 3 ዓመታት እንደሆናት ነገረችው። ፋቲ የእሷን ምቾት ማጣት ከማስተዋል ይልቅ ኢስታንቡል ለስራ ብቻ የሚኖርባት አድካሚ ከተማ ብሎ እየተቸ ኢዝሚር ምን ያህል ውብና ሕያው እንደሆነች ያወድሳል። ኩሙ የመኪናው ነዳጅ ሊያልቅ መሆኑን ስታይ ጥንቃቄ ስለጎደለውና መኪናውን ስላልፈተሸ ትቆጣዋለች። ፋቲም ሹፌር እንዳልሆነና ይህንን ስራ ለዛሬ ብቻ እየሰራው እንደሆነ በግልጽ ነገራት። ነዳጅ ማደያ ላይ ፋቲ አባቱ የመኪና ኪራይ ድርጅት እንዳለውና ይህ ስራ ከስምምነታቸው አንዱ እንደሆነ አስረዳት። ኩሙ ጥሩ ግምገማ ከሰጠችው መኪናው የራሱ እንደሚሆን ነገራት። ነዳጅ እስኪሞላ ድረስ ኩሙ ስለ ስራው ጠየቀችው። ፋቲም በአካባቢው የታወቀ ሙዚቀኛ መሆኑን በኩራት ነገራት። ነገር ግን የት ነው የምትጫወተው ስትለው በድንገት ዝም አለ። መድረሻቸው ሲደርስ ፋቲ መኪና ማቆሚያ እስኪፈልግ ድረስ ኩሙ እንድትገባ ነገራት። ነገር ግን ሊፍቱ በብልሽት ምክንያት ጥገና ላይ መሆኑን ሳታውቅ ገባች። ሰራተኛው ጆሮ ማዳመጫ አድርጎ ስለነበር የእርዳታ ጥሪዋን አልሰማም። በድንጋጤ ለፋቲ ደውላ እንደተቀረቀረች ነገረችው። ፋቲ የመኪና ማቆሚያ ስላላገኘ መኪናውን አንድ ምግብ ቤት ፊት ለፊት አቁሞ በኋላ 25 ምግቦችን ለመግዛት ቃል ገብቶ ወደ እሷ መጣ። ህንፃው ጋር ሲደርስ ለጥገና ሰራተኛው አሳውቆ ኩሙን ለማረጋጋት ይሞክራል። በሩን እንድትከፍተው እያበረታታት ትኩረቷን ለመሳብ ያወራታል። አሁንም የኢዝሚርን ውበት ከኢስታንቡል ግርግር ጋር እያነጻጸረ ያወራት ነበር። ይህ ደግሞ ኩሙንን ይበልጥ አበሳጫት። በሰላም ከወጣች በኋላ ኩሙ እሷን ከመርዳት ይልቅ ከተማውን በማድነቁ ፋቲን ተቆጣችው። ፋቲ ግን ይህንን ያደረገው እንድትረጋጋ ብሎ እንደሆነ ሲያስረዳት
ኩሙ ስህተቷን ተረድታ ይቅርታ ጠየቀች። ብዙም ሳይቆይ የኩሙ ደንበኛ ሄለን ደውላ ባለቤቷ ለፍቹ 3 ጠበቃ ማቆሙን ነገረቻት። ይህንን እንደ ማስፈራሪያ የቆጠረችው ኩሙ ቦታዋን ለማጠናከር ፋቲን እንደረዳት ጠበቃ አስተዋወቀችው። ሽምግልና ሂደቱ ተጀመረ። ሁለቱም ወገኖች ንብረት ክፍፍሉ ላይ ተስማምተው ስለነበር ኩሙ ሰነዱን እንዲፈርም ጠየቀችው። ሆኖም ባለቤትየው ሐሳቡን ቀይሮ ጥቂት ንብረት ብቻ ለመስጠት የሚገልጽ አዲስ ስምምነት ይዞ ቀረበ። በትዳራቸው ዘመን ሁልጊዜ እሱ ለሄለን ፍላጎት ሲል መስዋዕትነት እንደሚከፍልና አሁን ግን እንደማይችል ተናገረ። ውይይቱ በጋለበት መሃል ባለቤትየው ስልክ ተደወለለት። ኩሙ እሱን ለመከታተል የጥቂት ደቂቃ ረፍት ጠየቀች። ባለቤትየው ሌላ ክፍል ውስጥ በስልክ ሲያወራ አድፍጣ ቀረጸችው። በወረቀት ላይ አንድ ነገር ሲጽፍ ተመልክታ እሱ እንደወጣ ወረቀቱን ሰረቀችው። በዚያ ቅጽበት ሄለን ለፋቲ አሁንም የምትፋታዋን ባለቤት በጥልቅ እንደምትወደው ትነግረዋለች። ኩሙ መዝገቡን ለማሸነፍ የባለቤትየውን ታማኝ አለመሆን የሚያረጋግጥ ማስረጃ እስክታገኝ ሂደቱን አቆመች። ባለቤትየው ከመሄዱ በፊት ለሄለን የጓደኛቸውን ልጅ ሜልተም ሰርግ እንዳለ አሳወቃት። እነሱ የሚሏት ሜልተም ደግሞ የኩሙ የቅርብ ጓደኛ ነበረች። ወደ መኪናው ሲመለሱ ኩሙ ለፋቲ የቀረጸችውን ቪዲዮና የወሰደችውን ወረቀት አሳየችው። በሄለን መረጃ መሰረት የባለቤትየው መኪና ለመከተል አቀደች። ፋቲ የገባውን ቃል ለመጠበቅ መኪናው ካቆመበት ምግብ ቤት 25 ፓስታዎችን ገዛ። ኩሙ የወረቀቱን ትርጉም ለማወቅ ስትጥር ፋቲ ምግቡን ለእሷና በአቅራቢያው ላሉ የጎዳና ተዳዳሪ ሕፃናት አከፋፈለ። የእሱን ደግነት ስታይ ኩሙ ሳታቀው ፈገግ አለች። ወደ እሱም መሳብ ጀመረች። የባለቤትየው መኪና ለማግኘት ፋቲ ጓደኛው እስክንድር ጋር እንዲሄዱ ሀሳብ አቀረበ። እስክንድር በፖሊስ ውስጥ ዘመድ ስላለው ሊረዳቸው እንደሚችል ገመተ። ወዲያው ሲደርሱ እስክንድር ጀልባ ላይ ሆኖ አገኙት። ኩሙ ፍርድ ቤት ስላለባት መጀመሪያ መነታች። ነገር ግን እስክንድር ውጤት ከፈለገች አብራው መሄድ እንዳለባት ነገራት። እሷም ተስማማች። መረጃው እስኪመጣ ድረስ ፋቲ ደብተሩ ላይ አንድ ነገር ሲጽፍ ይታያል። እስክንድር ግን ወዲያው ከመከታተል ይልቅ አሳ እናጥምድ በማለቱ ኩሙ ተበሳጨ። ይህ ጉዳይ ለሷ የወደፊት ህይወቷ መወሰኛ ነበር። መረጃው ስለዘገየ በፋቲና በእስክንድር ላይ መጮህ ጀመረች። በብስጭት መሃል የቀረጸችውን ቪዲዮ አሳየቻቸው። እስክንድር ቪዲዮውን አይቶ ባለቤትየው የት ሊሆን እንደሚችል ወዲያውኑ ገመተ። ቦታው ላይ ሲደርሱ እስክንድር መውረድ ስላልፈለገ መኪና ውስጥ ቀረ። ፋቲና ኩሙ በእግራቸው ፍለጋውን ቀጠሉ። አብረው ሲራመዱ ነገሮች ይበልጥ አቀራረባቸው። በዚያች ቅጽበት በመካከላቸው በቃል የማይገለጽ ሙቀት ተፈጠረ። ብዙም ሳይቆይ ባለቤትየው ከሌላ ሴት ጋር ሲሄድ አዩት። ኩሙ አሁንም ሊፍት ስለምትፈራ በደረጃ እንውጣ አለች። ደረጃው በጣም አድካሚ ነበር። ፎቅ ላይ ሲደርሱ ባለቤትየውን አጡት። ይባስ ብሎ ደግሞ የፋቲ መኪና እስክንድር እንደተኛበት በስህተት በመቆሙ ተጎትቶ ሄደ። ፋቲና ኩሙ ወደ መኪና ማቆሚያው ሲሮጡ እናያለን። መኪናው እስኪለቀቅ ድረስ ፋቲ አሁንም ደብተሩ ላይ መጻፉን ቀጥሏል። ኩሙ ምን እንደሆነ ስትጠይቀው ወሬውን ቀየረው። ብዙም ሳይቆይ እስክንድር መጣና በዘመዱ እርዳታ መኪናውን አስለቀቁት። ከሰዓታት በኋላ ስለ ባለቤትየው አዲስ መረጃ እንደሚያደርሳቸው ቃል ገባ። ድንገት እስክንድር የሜልተም ሰርግ እንዳለ የሚገልጽ ስልክ ተደወለለት። ኩሙን የዚያን ቀን ሙሉ መርሃ ግብሯን ለፋቲ አሳየችው። እናቷን የመጎብኘት እቅድ እንደነበራት አብረውም ጊዜ ባሳለፉ ቁጥር ስለ ሕይወታቸው ማውራት ጀመሩ። ኩሙ ከ15 ዓመት በፊት አባቷን በማጣቷ የተሰማትን ጥልቅ ሕመም ነገረችው። ከዚያም የፋቲም ምርጫ ጠየቀችው። ፋቲም እውነተኛ ደስታ በገንዘብ እንደማይገዛና እውነተኛ ፍቅር በስሜት እንጂ በቃል እንደማይገለጽ ነገራት። በመካከላቸው የፍቅር ብልጭታ መታየት ጀመረ። እንደ መርሃ ግብራቸው ኩሙ ፋቲና እስክንድርን ይዛ እናቷ ዘይነብ ጋር ሄዱ። ከመሄዳቸው በፊት ለእናቷ ስጦታ ገዙ። በመንገድ ላይ ኩሙ ጉልቻምን አገኘቻት። እሷም ስለ ሰርጉ ደግማ አነሳችባት። ኩሙ ሰርጉን መሄድ ስላልፈለገች ማመካኛ ትደረድር ነበር። ወደ መኪናው ሲመለሱ ጉልቻም ኩሙን አንድ ጥያቄ ጠየቀቻት። ጥያቄውም ፋቲን ተወዶ እንደሆን ነበር። ኩሙ መጀመሪያ ብትክድም ጉልቻም እኔ ካልፈለግሽ ልውሰደው ስትላት ኩሙ በድንጋጤ እውነተኛ ስሜቷን አሳየች። ኩሙ በፍርድ ቤት ቀጠሮ ምክንያት ተጨናንቃለች። ፋቲም የሙዚቃ ዝግጅት ስላለበት ሰዓት እያጠረው ነበር። ጊዜው ካለቀ እስክንድር ኩሙን እንዲያደርሳት ተስማሙ። ፋቲና ዳቪ ወደ ኮንሰርቱ ሲሄዱ ኩሙ እናቷ ወዳለችበት የባህር ዳርቻ ብትደርስም መኪና ውስጥ ሆና ከመውረድ ተቆጠበ። ጉልቻም እና እስክንድር ብቻ ሄደው እናቷን ሰላም አሏት። ፋቲ ለምን እናቷን እንደምታስወግድ ሲጠይቃት ኩሙ ኢዝሚርን እንደምትጠላ እንዲሁም ያደረጓትን መጥፎ ትዝታዎች ነገረችው።
ከዓመታት በፊት አባቷ የመንግስት ባለስልጣን ነበር። እናቷ አባቷን ወደ ኢዝሚር እንዲያዘዋውሩ አደረገች። ከዚያ በኋላ ግን ነገሮች ተበላሹ። አባቷ በሙስና ተወንጅሎ ለሞት በቃ። ከዚያ ጊዜ ጀምሮ ኩሙ ለሁሉም ነገር እናቷን ትወቅሳለች። ፋቲን ከእናቷ ጋር ካስተዋወቀችው በኋላ ኩሙ የሰርጉን ልብስ እንድታመጣለት ጠየቀቻት። እናቷ ግን ለ3 ዓመት ያላያቻትን ልጇን እንድትቆይ ለመነቻት። ፋቲ ኩሙ ከእናቷ ጋር እንድትታረቅ መከራት። እዚያ የቆየ የክንድ ምርኩዝ አይቶ የነማን እንደሆነ ጠየቀ። ያ ጥያቄ ኩሙንን ወደ ሌላ ህመም መራት። ሜት የተባለ ፍቅረኛ ነበራት። እሱ ግን በድንገት ጥሏት ሌላ ሴት አገባ። ኩሙ ከሌላ ሴት ጋር አይታ ቁጥጥሯን አታ አደጋ ደረሰባት። ለዚህ ነው ሜት የሚገኝበት ሰርግ ላይ መሄድ ያልፈለገችው። እናቷም የታጨችበት ቀን የለበሰችውን ልብስ ሰጠቻት። ያኔ ኩሙ እናቷ ለብቻዋ ስታዝንና ልጇን ስትናፍቅ እንደነበር ተረዳች። ፋቲ ለሙዚቃ ዝግጅቱ ስልክ ተደወለለት። መሄድ ቢፈልግም ኩሙ ያንን ልብስ ለብሳ ሲያት ውበቷ ማረከው። በመጨረሻም ኮንሰርቱን ትቶ ከኩሙ ጋር ለመሆን ወሰነ። የፍቺውን ሂደት ሲቃረብ ኩሙ ባለቤትየው የጻፋቸውን ቁጥሮች ለመረዳት ትጥራለች። እናቷ በስልክ ስታወራ ሰምታ ቁጥሮቹን የጎዳና ስም መሆናቸውን ተረዳች። እስክንድር እና እናቷ ወደ አድራሻው ሲሄዱ ፋቲና ኩሙ ወደ ፍርድ ቤት ሄዱ። እስክንድር እና እናቷ ባለቤትየው ከሌላ ሴት ጋር ፎቶ አንስተው ላኩላቸው። ኩሙ መጀመሪያ ለሄነን ለማሳየት ብታመነታም በኋላ ግን እውነቱን ነገረቻት። ከችሎቱ በኋላ ሁሉም ቡና ቤት ተሰብስበው ሳለ ዳቪን እና ጉልቻም ፍቅረኛ መሆናቸውን አበሰሩ። ኩሙን ግን ግንኙነቱ ፈጣን እንደሆነና ጊዜ እንደሚያስፈልጋቸው አስጠነቀቀች። ፋቲ ኩሙ አሁንም የቀድሞ ፍቅረኛዋን ሜትን እንደምትጠላና ለዚህ ነው ሰርግ የማትሄደው ብሎ ሚስጥሯን አወጣ። እዛም ጉልቻም ኩሙ ለምን እንደዚህ እንደምትሆን ጠየቀቻት። በመካከላቸውም አለመግባባት ተፈጠረ። እንደገና የፋቲ መኪና ተጎተተ። የኩሙ ላፕቶፕና ሰነዶች መኪና ውስጥ ነበሩ። በመንገድ ላይ የትራፊክ አደጋ ደርሶ ፖሊስ ጋር ቢሄዱም በሰላም ተፈታ። የሚገርመው አደጋውን ያደረሰው ሰው በሜልተም ሰርግ ላይ የሚዘፍነው ሙዚቀኛ ነበር። ኩሙ በከተማዋ ደስተኛ ስላልነበረች ወደ ኢስታንቡል ለመመለስ ወሰነች። ፋቲም በዝምታ ሸኛት። ወደ አውሮፕላን ማረፊያ እየሄደች ሳለ ሄለን ደውላ ባለቤትየው ጋር የታየችው ሴት የጓደኛው ልጅ መሆናቸውን ነግራ ፍቺውን መሰረዟን ነገረቻት። ፋቲም በብቸኝነት ስሜት መኪናውን ለአባቱ መለሰ። ልክ ሊሄድ ሲል ጓደኞቹ መጥተው ወደ ሰርጉ ወሰዱት። ኩሙ የጓደኞቿን ፎቶ ሶሻል ሚዲያ ላይ ስታይ የጥፋተኝነት ስሜት ተሰማት። ኩሙ ጥላቿን ከተማዋ ላይ ሳይሆን የራሷ ቁስል እንደሆነ ተረዳች። በአቅራቢያው በነበረ የብስክሌት ውድድር ተሳታፊዎች እርዳታ ብስክሌት ተውሳ ወደ ሰርጉ እየሮጠች ሄደች። ሰርጉ ላይ ደርሳ ንግግር አደረገች። እናቷን፣ ጓደኞቿንና የቀድሞ ፍቅረኛዋን ይቅርታ ጠየቀች። ኢዝሚርም የህመም ቦታ ብቻ ሳትሆን የፍቅርና የሁለተኛ ዕድል ከተማ መሆኗን ተናገረች። ፋቲም ስሜቱን ገልጾ ለእሷ የጻፈውን ዘፈን ዘፈንላት። ታሪኩን በዚህ አበቃ። ቪዲዮ ስንለቅ ቪዲዮዎቹ እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። በቀጣዩ ቪዲዮ እስክንገናኝ ቸር ሰንብቱ።